ሰላም እንዴት ናችሁ? ውድ ቤተሰቦቻችን እኛ በጣም ደህና ነን። ሰላም ነን። እንግዲህ ዛሬ ያው የመጣሁበትን ምክንያት ለእናንተ መግለጽ እፈልጋለሁኝ። እንግዲህ ሰሞኑን የተከሰቱትን ነገሮች አይታችኋል። እኔ ከአቅሜ በላይ እየሆነብኝ ነው ሁሉም ነገርና በጣም ከብዶኛል። ማለት ነገሮችን ለማስተካከል በጣም እየሞከርኩኝ ነው ያለሁት በእኔ በኩል ነገሮች ከመስተካከላቸው ይልቅ ግን ወደ የባሰ ነገር እየሄዱ ነውና ምን ማድረግ እንዳለብኝ አላውቅም። ማለት በቃ ተስፋ ወደ መቁረጥ ደረጃ ልደርስ ነው። ማለት ተስፋ መቁረጥ አልፈልግም፣ ግን ተስፋ መቁረጥ ወደ መቁረጥ ደረጃ ልደርስ ነው። ነገሮቹ እየባሰ እንጂ እየተስተካከለ እየሄደ አይደለም። እኔ ነገሮቹን እንዲጠሩ ለማድረግ ሞክሬያለሁኝ። እንግዲህ ሄለንን ይዣት የሚሄድበት ምክንያት ነገሮችን ከሷ አፍ እንዲሰሙ እንዲያውቁ ነው። ግን እኛን ማስወራትም አይፈልጉም። ቤቲም አትፈልግም፣ ያክስቷም ልጅ እንደዚሁ አይፈልግም እና ነገሮችን ሁሉ ወደ ግርግርና ወደ ጸብ ነው የሚቀይራቸው። ያው እንግዲህ እየተደበደብን ያለ ነው እስካሁን ድረስ እንግዲህ ዱላ እየተመዘዘብን ነው ያለ ነው። ግን ከብዷል። እኔ ከብዶኛል ማለት አሁን ነገሮች አሁንም በዚህ መንገድ የሚቀጥሉ ከሆነ እውነት ለመናገር እኔ እየከበደኝ ነው ያለው። ማለት እኔ ልጆቼን አጥቼ ቤቴንም አጥቼ መኖር አልፈልግም፣ ግን በቃ ነገሩ ግን ወደዛ የሚያስገድድ አይነት ነገር ነው ያለው። በቃ እንደዛ እንድንኖር የሚገፋፋ ነገር ነው ያለው። በዚሁ ነገሮቹ የሚቀጥሉ ከሆነ እንደዛ አይነት ነገሮች ነው ሊፈጠሩ ይችላሉ ብዬ የምገምተው። ግን ነገሮቹ በአጭር መቋጨት ያስፈልጋል። በቃ በጣም ትንሽዬ ነገር ክፍተቶች ፈጥራ ጉዳዩ እንትን እየሆነ ነው። ይሄ ቤተሰብ ድረስ መድረስ ያለበት ጉዳይ አይደለምና በቀላሉ እኔና እሷ መፍታት የነበረበት ነገር ነው። እሷንም እንግዲህ እኔ ብቻዋን አግኝቻት ባወራት መልካም ነበረ። ያው እሱ በሌለበት ባወራት፣ እሱ ካለ ግርግር ይፈጠራል። ምንም በቃ እኔ እንጃ ኖርማል አይመስለኝም። ይቅርታ አድርጉልኝና ነገሮችን ወደ ባሰ ነገር እየወሰዳቸው ነው። በተለይ እሱ እያባባሰው ነው ያለው። እኔም እየደከመኝ ነው፣ እውነት ነው የምነግራችሁ። ልጆች ይናፍቋቸዋል እኮ እና አሁን ያለሁበት ሁኔታ በጣም አስቀያሚ ሁኔታ ላይ ነው የምገኘው። በጣም ደብሮኛል። እንግዲህ ያለውን ነገር እንድናወራ ሄለንም ቀጥሬያታለሁኝ። እሷም እየመጣች ነው። ከእሷ ጋር እናወራለን። ያለንን ግንኙነት እንግዲህ እንነግራቸዋለን ማለት ነው። እናንተ እንድታውቁ ፈልጋለሁ። እንዴት ነሽ? ደህና ነሽ ወይ? እንዴት ነሽ? አለን። ቤተሰቦቼን ያው እንግዲህ እያወራኋቸው ነው እንደነገርኩሽ። እኔና አንቺ ያለንን ነገር ቢያንስ እነ ቤቲ ባይረዱን እንኳን ቤተሰቦቻችን ማወቅ አለባቸው የሚል ሐሳብ ነው ያለኝ። ምክንያቱም ቤቲም የአክስቷም ልጅ ወንድም የምትለው እየተረዳን አይደለም። ነገሮች ወደ አላስፈላጊ ነገሮች እየሄዱ ነው። በቃ ድብድብ ውስጥ እየገባን ያለ ነው። እኔም አንቺ ምንም በማታውቂው እንግዲህ አንቺም ተመተሻል። ያው የምታውቂው ነገር ነውና እነዚህ ነገሮች ወደ አላስፈላጊ ነገሮች እየሄዱ ነው። አሁንም ወደ ከፋ ነገር መሄድ የለባቸውም። በዚሁ ከቀጠለ ነገሩ እንደዚሁ ነው የሚሆነው። እኔ አንቺን ያመጣውበት ምክንያት እነሱ እንደዚህ እንዲከፉ ወይ ደግሞ ግጭት እንዲፈጠር አስቤ አልነበረም። ግን አንቺን ማምጣቴ ምናምን እነሱ እንደ ግጭት ቆጥረውታል። አሁን ምንድነው ነገሮቹ እየባሱ ነው የሚሄዱትና ነገሮቹ እንዳይብሱ ምን ማድረግ እንዳለብኝ አላውቅም። ግን ሰምተውን አድምጠውን ነገሮችን ካንቺም ተረድተው በተለይ ካንቺ እውነታውን ተረድተው እንዲቀጥሉ ነበር እኔ የፈለኩት። ግን እነሱ ደግሞ ፈቃደኛ አይደሉም። አንቺን ሲያዩ ጭራሽ ደስ እያላቸው አይደለምና እኔ ብነግራቸው እኔን እያመኑኝ አይደለም። ምንም አይነት ነገር የለም ብል እያመኑኝ አይደለም። እኔን ካላመኑኝ ደግሞ ማድረግ ያለብኝ የተባለውን ሰው አምጥቼ እንደዚህ ነው ብለን ማስረዳት መቻል አለብን። ያን ለማስረዳት እነሱ እየተረዱን አይደለም፣ ወይም ደግሞ እያደመጡን አይደለም። ከማድመጥ ይልቅ ወደ ድብድብ ወደ ምናምን እንደዚህ ነው የሚጋበዙትና ግን ይሄን ነገር ያው ለቤተሰቦቻችን ደግሞ መግለጽ አለብን ብዬ አስባለሁኝ። የኔና ያንቺን ጉዳይ ነው እንግዲህ እና ያው ባለፈው የተፈጠረው ነገር አይታችኋል። በጣም ከባድ ነበረ። እኔም ተመትቻለሁ። ከመማታቱ አልፎ ሲናገሩኝ የነበረ ንግግር በጣም አይምሮ የሚጎዳ ንግግር ነበረ ሲናገሩኝ የነበረው። እኔ በተረጋጋ መንፈስ ሆኜ ያለው ነገር ለማስረዳት እየሞከርኩ ነበረ። እሷም
የአክስቴ ልጅ ያለችው ወንድሟም በጣም 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 ለመረዳት እኛ ጋር ያለውን እውነት ለማስረዳት እየሞከርን ነበረ። ግን አንዳቸውም እኛ ጋር ያለውን ነገር እውነት ለመስማት ፈቃደኞች አይደሉም። ንግግራቸው በጣም ከባድ ነው። በተለይ በቃ እኔ በጣም ከብዶኛል። በእኔ ምክንያት ህይወቴ ማለት ህይወታችሁ እንደተበጠበጠ ልጆቻችን ተበተኑ ምናምን ነገር አለችኝና ያው እንደ ሰውም ሳይሆን ደግሞ ያው እንደ ሴት ትንሽ እኔ በጣም ከብዶኛል። ያለውን ነገር አስተካክለን እነሱ ቢረዱን በጣም ደስ ይለን ነበረ። ግን ያው አይታችኋል፣ በጣም በቃ ለመረዳት ሬዲ አይደለም። ከባድ ነው። አሁን ባለው ሁኔታ ከባድ ነውና እኔም ተመትቻለሁኝ። እንግዲህ ተደብድቤያለሁ። በወንድሟ ሁሌ ይዝታል። በቃ አግባብ ያለው ነገር አይደለም እያደረገ ያለው ወንድሟና ያው አንቺም ተመተሻል በጥፊ እኔም ተደብድቤያለሁ። እንግዲህ ሁልጊዜ እንደዚህ የተፈጠረብን ደግሞ መኖር ይከብዳል። ስለዚህ ነገሮችን ጥርት አድርጎ የሚሰሙ ከሆነ ጥርት አድርጎ መጨረስ ያስፈልጋል። እሷንም ብቻዋን ያለሱ ለማግኘት እኔ እሞክራለሁኝ። እሱ ካለ ነገሮችን ወደ ጸብ ስለሚቀይራቸው እሞክራለሁኝ። ከዚህ በኋላ ቤተሰብ እንደምታውቁት እንግዲህ እሷ ለኔ ብላ ነውና ይሄ ሁላ እንግልት፣ መገላመጥ፣ መሰደብ፣ አጓጉል ስድቦችን መሰደብ እንደዚህ የለባትም ብዬ ነው ማምነው። ምክንያቱም ለኔ ብላ ነው ይሄን ነገር እየሆነች ያለችው እንጂ ስራዋን ጥላ ምን ብላ ከኔ ጋር እንትን እያለች ያለችው። ስለዚህ ይሄ ጉዳይ ለአንድና ለመጨረሻ ጊዜ መዘጋት ያለበት ይመስለኛል። ቤቲንም ብቻዋን ለማግኘት እኔ እሞክራለሁኝ። ያሉትን ነገሮች በሰላም ለመጨረስ እንሞክራለን። አሁንም እንደ በፊቱ እንደዚሁ አምባጓሮ ችግር የሚፈጠር ከሆነ አስቸጋሪ ይሆናል። አንገናኝም ማለት ነው። እንቸገራለን በሰላም ለመፍታት። ከዚህ በኋላ ላለው ህይወቴ በጣም እፈራለሁ፣ ሰጋለሁ። ምክንያቱም በጣም ወንድሟ በጣም ሲዝት ነበረ እና በቃ ብቻ ከባድ ነው። እኛ ያለውን እውነት ቢሰሙን ትንሽ እንኳን ቢያዳምጡን ደስ ይለን ነበረ፣ ግን ለመስማትም ዝግጁ አይደሉም። ግን አሁን እኔ ደግሞ ከዚህ በኋላ እየተሰደብኩም እየተመታሁም ይከብደኛል በጣም። አዎ እንግዲህ ሰሞኑን ስትከታተሉ ስለነበር ታውቁታላችሁ። ብዙ አናብዛባችሁ፣ ግን በቃ የሚረጋጉ አይነት አይደሉም። እኔ በቃ ከአቅማችን በላይ ሆኗል። በቃ ነገሮች አሁን ከአቅም በላይ እንግዲህ ቀለበት አውልቆ እስከ መስጠት ድረስ ደርሳለች ቤቲ እና እኔ እስከ መደብደብ። እኔ ማን እየተበደለ እንደሆነ በዚህ ሰዓት ራሱ እኔ አሁን ግራ እየገባኝ ነው። አሁን እሷ ነች ተበዳይ፣ ማን ነው? እኔ ነኝ? በቃ ትንሽ እኔ ለራሴ ግራ እየገባኝ ነው። ግን ይሄንን ነገር መቋጨት አለብን። መረጋጋት መቻል አለባት ቤቲም እና እንግዲህ ስለኔና ስለ ሄለን ያለውን ጉዳይ ለእናንተ ግልጽ ማድረግ ስላለብን እነሱ እንኳን ባይረዱን እናንተ እንድትረዱን ስለምንፈልግ ግልጽ ለማድረግ ነው ዛሬ በዋናነት የተገኘ ነው። ለዛ ነው። ስለዚህ እኔና ሄለን ያለን ግንኙነት ቤቲ እንደምታስበው ወይም ደግሞ ወንድሟ እንደሚያስበው አይነት ግንኙነት አይደለም ያለን። ስለዚህ እኔና ሄለን ያለን ግንኙነት አንድ የሥራ ባልደረባዬ ነች። ተጋግዞ እንደሚሰራ ሰው እንደሚቀራረብ ሰው በጣም ቅርቤ ነች። በቃ ቅርብ ጓደኛሞች ነን። በስራ ጉዳይ ነው የምንገናኘው። ስለዚህ የሥራ ባልደረባዬ ነች ማለት ነው። ይህንን እነሱን ለማስረዳት ነበረ። በተለይ ደግሞ ከሷ አፍ እንዲሰሙት ነበር ነገሮች። አንዳንድ ጊዜ እኔ ስናገር ውሸት ሊመስላ ስለሚችል ምናምን ከሷ አፍ እንድትሰማ ነበር ነው የፈለኩት። ግን ምንም ማስወራት አልቻሉም። እሷንም አዳመጥ ጭራሽ ወደ ጸብ እሷንም ሌላ ስሜት ውስጥ ከተቷት ምናምንና ነገሮቹ ወዳልተፈለገ ነገር ነው የሄዱትና እናንተ እንድታውቁት የምፈልገው ነገር እኔና እሷ ምንም አይነት ግንኙነት የለንም። ጥሩ የሥራ ባልደረባዬ ጓደኛዬ ነች። የምታዘኝ የማዛት ጓደኛዬ ነች። ይሄው ነው ያለን ግንኙነት። ቀረቤታችን ግን ጥሩ ቀረቤታ አለ። ያ ቀረቤታችን ግን ወደ ሌላ ፍቅር ይሄዳል ብዬ አላስብም። ወደዛም እስካሁን ድረስ አልሄድም። የኛ ጋር ያለው እውነት ይሄ ነው። ይሄንን እውነት ደግሞ እነ ቤቲ ቢረዱን፣ ወንድሟ ያክስቷም ልጅ እንደዚህ ቢረዱን ደስ ይለናል። ነገሮችን ግን ወደ አላስፈላጊ እኔንም የሚያስቀይም ነገር እያደረገ ነው ያለው። እሷም ተው እያለችው አይደለም። በቃ ማለት መንገር አለባት። ምክንያቱም እኔ እኮ ባሏ ነኝ አይደል እንዴ? መደብደብ፣ እኔ መገላመጥ፣ አጓጉል ስድብ እንዴ! በጣም አጓጉል ነገር ነው የሚናገረው። ሰምታችሁ ከሆነ
እና እንደዛ ማድረግ መቻል የለበትም። ስለዚህ ይህንን ነገር ለእናንተ ክሊር ለማድረግ ነው የመጣ ነው ማለት ነው። ቤተሰቦቻችን ይህንን እንድታቁልን እንፈልጋለን። አዎ ያው በእኔና አቤል መካከል ምንም ግንኙነት የለም። ያው ባለፈውም ተናግሬያለሁ። ይህንንም ለማስረዳት ነው እነሱን በግልም ለማግኘት ስንሞክር የነበረው። እኔና አቤል ያው አንድ መስሪያ ቤት ነው የምንሰራው፣ የስራ ባልደረባው ነኝ። ከዛ ውጪ እንግዲህ ያው እሱም ተናግሮታል። በመካከላችን ምንም አይነት ግንኙነት የለም። እንግዲህ ይሄንን ቢያንስ እናንተ ቤተሰቦቻችን ብትረዱን ደስ ይለናል። እንግዲህ እስኪ እነሱን ደግሞ ያው ለማስረዳት እኛ ጋር ያለውን እውነት ለማሳወቅ እንሞክራለን። ያለው እውነታ ግን ያው ይሄ ነው። ምንም እውነታው ይሄ ነው። ምንም አይነት ግንኙነት የለንም። በቃ እኔን ማመን ነው ያለባት። እኔ ስነግራት እኔን ማመን አለባት። በቃ እኔ ባሏ ነኝ፣ እኔን ማመን አለባት። ለሷ ብዬ አይደለም እኔ የምታመነው፣ ለራሴ ነው የምታመነው። ለራሴ ብዬ ነው የምታመነው። ባለመታመኔ የማጎድለው ለራሴ ነው እንጂ ለሷ አይደለምና ይሄንን እንድታመን ፈልጋለሁኝ። ሁለተኛ ደግሞ ከዋናው ከአካሏ ምናልባት ከሷ ስትሰማ ከተረዳች ብዬ ነው ይሄንን ነገር ከሷ ጋር እየሰራ ያለሁት እንጂ እሷን ንቅያት ከሷ ጋር ሌላ ኮንታክት ኖሮኝ ወይ ደግሞ ሌላ ግንኙነት ኖሮኝ ምናምን አይደለም። ይሄንን እንድትረዳ ፈልጋለሁ። ወንድሟም እንዲረዳ ፈልጋለሁ። ነገሮች ሰላም ሆኖ በሰላም እንድድሮ መኖር ፈልጋለሁ። ልጆቼን ማግኘት ፈልጋለሁ። ቤተሰብም ጋር የተሰማው ግርግር እንዲጠፋ ፈልጋለሁ። ይሄንን እናንተ እንድታቁልኝ ነው ዛሬ መጣሁት። ለማንኛውም ውድ ቤተሰቦቻችን ይሄንና የሷ ነገር ምንም አይነት ግንኙነት የለም፣ እንደ አንድ የሥራ ጓደኛ ነው ለማለት ነው። ይሄን እንድትረዱልን እንፈልጋለን። ለዚህ ነው የመጣ ነው። እናመሰግናለን።